አንተ ምን አይነት ውሻ ልጅ ናት? ምን አይነት ውሻ ሊና በላችኝ እኮ አለ ባቢ። አብርሃምም ውሻውማ አንተ ነህ። ቆይ አንተ ዝች ልጅ ጋር አትድረስ ተብለህ አልነበረም? እሺ አንድ ምክንያት እንኳን ስጠኝ እሷ ጋር እንዳልደርስ አለ ባቢ። አብርሃምም ልጅቷ እኮ ባላላት እያልኩህ ነው። ባላላ አሁን ለእኔ ሲሆን ነው ነውር የሚሆነው። ቆይ አንተ ስንት ባል ያላቸውን ሴቶች አልበላህም? ይላል ባቢ። አብርሃም ያስበላህ። ቆይ የኔና የሷ አንድ ናቸው እንዴ? አለ ባቢ። አብርሃም ራሳቸው መተው ነው የሚባል። አንዳንዴ አሰላለፍን ቀየር አድርጌ እኔ ልሄድባት ይላል። አብርሃምም ተናግራ ራስን ችግር ውስጥ አትክተት በማለት አብርሃም ያስጠነቅቀዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ ታደርጉልኝ ዘንድ በትህትና እጋብዛችኋለሁ። ነባሮቹ ደግሞ እንደተለመደው ላይክ ሼር ኮሜንት አድርጉልኝ። አመሰግናለሁ። እንግዲህ እንደምናውቃት ትንሿዬ የኢዙዬ ፍቅረኛ ነች። በእሷ የተነሳ ኢዙዬ ብዙ ዋጋ ከፍሏል። አሁንም እየከፈለ ነው። ወይዘሮ አሰለፍ ኢዙን ትንሿን እንዳያገባና እንደዚሁም ደግሞ እንየም በተቃራኒው እንዲያገባላት ያልፈነቀለችው ድንጋይ የማታደርገው ነገር የለም። ሆኖም ግን ኢዙዬ እማፈቅራትና እምወዳት ትንሿዬ ነች። እንየን ከእህትነት የበለጠ አላያትም ብሎ ከእናቱ ጋር ሰጣ ገባ ድረስ የገባበት እናቱ ወዳ ፈይዳ አልቀበልም ብትለው እንኳን እሱ ከሷ አልለይም፣ እሷን ታጣው እሞታለሁ በማለት በአሁኑ ሰዓት እንግዲህ እንደምናየው በጣም ነው የሚወዳት፣ እሷም እንደዛው። ሆኖም ግን አሁን ትንሿዬን ባቢ የተሳፈጣትና በመጨረሻም ዛሬ ምንድን ነው ያላት? ኩሻፕ ስሪልኝ፣ ኩሻፕ ታልሰራሽልኝ አለቅሽም ሲላት እንደውም በቃ የኩሻቡን ወደ መሳም ቀይርልሻለሁ፣ ጉንጭን ትስምኛለሽ፣ ከዛ እለቅሻለሁ አላት። እሷም በዚህ የተናደደችው ትንሿዬ የወሰደችው እርምጃ እሱን መንከስ ነበር። ከዛ በኋላ አብርሃም ተያው ሲለው አልሰማ ያለው በመጨረሻ አገላገላቸው። ከዚህ በኋላ አለችው አንቺ ህይወቴን ልቤው ነው ወይ መብላ ነው እየፈለግሽ? ከዚህ በኋላ ክብር ተጠላብህ፣ አልከበርም ካልክ በህይወት ፍረዲ፣ እኔ ምንም ልረዳህ አልችልም፣ በቃ አልችልም አለችው። እውነቷን ነው። አብርሃምም እንግዲህ ነግረናሃል፣ እሷ ሚስት ባል አላት፣ እሷ ባል ያላት ልጅ ነች ብለንህ ነግረናሃል። ስለዚህ እና ባል ያላት ሴት አንተ ስንቶችን ነው ባል ያላት ሴት አልጠበስክም ወይ ሲለው የኔዎቹና እሷ አንድ አይደሉም፣ የኔዎቹ ራሳቸው መጥተው ነው የሚበሉት፣ ወደ እኔ ጋር የሚመጡት ራሳቸው ናቸው በማለት እንግዲህ ከአብርሃም ጋር ሰጣ ገባ ውስጥ ገብተዋል። አሁንም ባቢ ቆይ ምንድነው ይሄን ያህል የባለስልጣን ሚስት ነች ወይ ይላል። አብርሃምም አይመለከትህ፣ አትንካት ተባልክ አትንካት፣ በቃ አትንካት ተብለሃል፣ አትንካት። ወይዘሮ አሰለፍ እንግዲህ ወደ ኢዙዬ ጋር ሄደችና ኢዙ አንዴ ላውራ አለችው። ስራ እሄዳለሁ፣ ግድለም 10 ደቂቃ ነች እማዬ፣ ወደምሄድበት ቦታ ተረብሽ የመሄድ አልፈልግም፣ ስመለስ እናወራለን ይላል ኢዙ። ወይዘሮ አሰለፍ ምንድነው? እኔ እናት እኮ ነኝ፣ የእናት ወሬ እንዴት ሊረብሽ ይችላል አለችው። ኢዙዬም አንቺ እኮ የምታወሪ ነገር ግልጽ፣ አንተ እኔ ከክፋት ውጭ ምንም እንደማላስብ ነው የምታውቀው፣ በቃ እንደ ተክፋት ውጭ ሌላ ነገር እኔ አሰልፍ አላወራም አለችው። ኢዙ ታደርጊው ነገር ክፋት መሆኑንም አውቅሽ አይደለ? በመጨረሻ እንግዲህ አትጨማለቅ፣ እኔ ለወሬ ያህል ነው ያልኩት። እሺ ምንድነው አሁን የምትጠይቂኝ አላት። እንግዲህ ኢዙ ወይዘሮ አሰለለ እኔ እናንተ መቼም ምንም ተደባብቀን አናቅም አይደል አለችው። እማዬ እባክሽ እቸኩላለሁ፣ ቶሎ ብለሽ ተናገሪ አልክሽ። እኔ የምለው ኢዙዬ ትናንት ማታ የታደርክ ትናንትና ማታ የዳደርክ አለችው። ፈራች። እሷ እንግዲህ የሰጠችው መድኃኒት ራሱን እንዲስት ስለሚያደርጋት እንዳይቆጣጠር ስለሚያደርግ እንግዲህ እንዳየችውና እንደሰማችሁ እሷ ያደረገችው ያንን መድኃኒት የሰጠችው ተእኑዬ ጋር የሆነ ነገር እንዲያደርግላት ነበረ። ያው እሱ ደግሞ ፈጣሪ ረድቶት አላደረገም። ከዛ በኋላ እንዳላደረገ ይመስገን ምንም አልተፈጠረ ሲል ሰማች። ይሄ ነገር እንግዲህ እሷ ጋር አልተፈጠረ ተትንሿ ጋር ይፈጠር ይችላል ብላ ማጣራት ነበረባት። ትንሿን ጠይቃት፣ ትንሿ ያረኒ ጋር አይደለም ያደረው፣ እሱ ያደረው ሶፋ ላይ ነው ብላታለች። ነግሬሻለሁ
እንዴ አንቺ ስታረጊ ያላፈርሽውን እኔ እንዴት መጠየቁን አፍራለሁ በማለት ትንሿዬ ስትታለቅስ ድረስ ነው እንግዲህ ያለቻት። ትንሿዬ ምንም አላደረግን እኔ ጋር አይደለም ያደረው ብላ መልስ ብትሰጣትም አልሰማ ብላ ዛሬ ደግሞ ወደ ኢዙ ጋር ሄዳ ማጣራት ፈለገች። ጠየቀችው። የት ነው ያደርከው አለችው። ኢዙ የት አደርክ ማለትማ ትንሿ ጋር አደርክ ወይ ትንሿ ጋር አደርክ አለችው። ረበስማ ጧት ሶፋ ላይ ተኝቼ አይደል እንዲያገኘሽኝ? ጧት ሶፋ ላይ አይደል ተኝቼ ያገኘሽኝ አላት። ማን ያውቃል? በምን ሰዓት ሶፋ ላይ እንደተኛ ማን ያውቃል አለችው ወይዘሮ አሰለም። ኢዙ ማለት የፈለግሽውን ነገር ለምን በቀጥታው አትናገሪም? ለምን ዙሪያ ጥምጥም ትሄጃለሽ? በቀጥታው ንገሪኝ እማዬ አላት። እናት ከባድ ነች። ወይ ንገሪ፣ ቀጥታውን ንገሪ። እንደማ አንድ ነገር ብለህ ተናደርኩ ልትለኝ ነው አይደለ? አሁን አንድ ነገር ብለህ ደግሞ ተናደርኩ ልትለኝ ልሄር ነው፣ ሰዓትሽ እያለቀ ነው፣ ስለዚህ ሊሄር ነው አላት። ይዙ ማታ ትንሿ ጋር ምን ተፈጠረ አለች። ወደ ገደለው ገባች። ዙሪያ ጠምጥማ ማለት ነው። ማታ ትንሿ ጋር ምን ተፈጠረ? እስኪዮ አለ ይዙዬ። እስኪዮ እማዬ እኔ አምላኬ አሁን ምን አስጮኸ? እኔ ጥያቄ እኮ የጠየኩ ይዙ ምን አስጮኸ አለች። ይዙዬም ተናደደ፣ ተበሳጭ። ቆይ እሺ 1000 ጊዜ ማውራት አለብን ወይ? 1000 ጊዜ ማውራት አለብን ወይ አለ። ከዛ ወይዘሮ አሰለፍም እኔ እኮ ላንተ ብዬ ነው፣ እኔ ላንተ ብዬ ብለሽ ከሆነ በቃ ተኝ አለ። በቃ ተኝ፣ እንዳብድልሽ ነው ወይ ፍላጎትሽ? እውነት ለእኔ አዝነሽ ለእኔ ብለሽ ከሆነ ተይኝ፣ እንዳብድ ነው ወይ ፍላጎት? በኋላ ደረቷን እየደለቀች እንዴ ምን ቦጣ? እኔ እናት ልበድልህ፣ እኔ ልብድ ልበልልህ፣ እኔ ቀውስ ልበልልህ እንጂ አንተማ ምን ቦጣ አለች። ጆሴ ከአዲሶቹ ልጆች ጋር ሆኖ እነ ቹቻን ለማጥቃት ከነዛ ጋር ስምምነት አድርጓል። እናም ይሄንን ደግሞ እነ ቹቻዬ አያውቁም። ወደ እነ ቹቻዬ ጋር ሄዱና እሺ እናችሮች አላቸው። ቹቻዬም እሺ ወይዘሪት አለ። ማን ነው ወይዘሪት የምትለው አንተ አለ ጆሲ። ቹቻዬም መቼም ፊታችን ካንተ ሌላ ሰው የለም አይደለ? ምላስ አይሞትም ማለት ነው ቹቻ፣ ምላስ አይሞትም አለ ጆሲ። እሺ አሁን ምን ፈልገን የመጣው? እኛ ጋር ምን ፈልገን የመጣው? እናንተን ፈልጌ አለ አብርሽ። ምንድን ነው አለው። ዛሬ ግጥሚያ እንዳላችሁ ሰማሁ። እናማ መልካም እድል እላችሁ ነው የመጣሁት አለ። ከነዛ ጋር እንግዲህ ተዋውሏል። አብሯቸው ሊሰራ የፈለገው ነገር ቢሆን ወደኋላ ላያፈገፍግ ከነዛ ጋር ስምምነት ላይ ደርሷል። ደግሞ አላቸው ካልደበራችሁ የእናንተ ተቃራኒ ሆኜ ነው የምጫወተው፣ ካልደበራችሁ የእናንተ ተቃራኒ ሆኜ ነው የምጫወተው አለ። አብርሃምም በጣም አሪፍ ነው፣ በጣም አሪፍ ነው፣ እንዲሁም በጣም ስንፈልግህ ነበር፣ በጣም አሪፍ ነው። እንዴት ሰው ለመሰበር በዚህ ልክ ይሮጣል ይላል ልዑል። ውስጥ ሳይጠልይ የወጣን ሰው አያችሁት አይደል አለች ቹቻ። ጆሲም ኧረ እኔ ከቤቴ ጸሎት አላደርግማ አልወጣም፣ ጸልዬ ነው ከቤት የምወጣው፣ ጸሎት አላደርግ አልወጣም አለው። ይም እንግዲህ ውስጥ ተጸልይክ ከዚህ ዘወር በልልኝ አለው። ጆሲዬም እንግዲህ ምንድን ነው ከእናንተ ጋር በሰላም ማውራት አይቻልም ማለት ነው? ከእናንተ ጋር በሰላም መግባባትና ማውራት አይቻልም ማለት ነው አለው። ይም አይቻልም አለው። እሺ እንደዛ ከሆነ በኋላ እንገናኝ ብሎ ጆሲ ትቷቸው ሄደ። ወይኔ በእኔ ቤት እኮ ሰርፕራይዝ ማረኝ ነበረ፣ አስደነቀኩሽ አይደል አለ ቡቻ። ሀረግዬም ችግር የለም ስላላሰብኩት ነው የደነገጥኩት፣ ችግር የለም ትለዋለች። የኔ ነገር ለምንም የማልሆን ልጅ አለ ቡቻ። ሀረግዬም አረ ችግር የለም ስላልጠበቁ ሰላምታ ተለዋወጡ። ደህና ነሽ ተተባባሉ። በኋላ ተጠፋፋን አይደል አለች ሀረግዬ። አዎ እንደጠፋፋን ያው መጣለሁ እያልኩ አላች። እና ሀዳ ለምን ቀረህ? ያው ምን እያስጨነኩሽ እንደው ብዬ ፈርቼ ነው የቀረሁት
እያስጨነኩሽ እንደው ብዬ ፈርቼ ይላታል። ሀረግ ምንድን ነው የምታስጨንቀኝ? አላስጨነቀኝም በማለት ትመልስለታለች። ላይክ፣ ሰብስክራይብ፣ ሸር አድርጉ ላይ አመሰግናለሁ።